መሆኗን ሲገለጽላት የተሰማትን ስሜት ከባለቤቷ ጋር ሆና እንዲህ ትገልጻለች። እንደው ባያንቀጠቅጠኝ ነበር ወዲያውኑ ኳርተም ጀመርኩኝ ምንም ፕሮግረስ አልነበረውምና ባለቤቴን አወራሁኝ በቃ መጨረሻው ውሳኔ ምንድነው በቃ ራሴን አይዞሌት አድርጎ የሚደረገውን ነገር መቀበል ነበረብኝ ብቻ እግዚአብሔር ይመስገን ብዙ ጊዜ ቤት አላባከንኩኝ በሁለተኛው ቀን ምናምን ነው ከማንም ጋር ኮንታክት አልነበረኝም ልጆቼን ነበር የፈራሁት እግዚአብሔር እሱ ጠብቆልኛል አርሊ ከተመጣ ይዳናል ቀስ ያለን ሳይኖችን ምናምን ሳናስተውል ቀርተን ከተዘናጋን አቅም ውስጥ ጉልበት ውስጥ ይገባና ተስፋ ያስቆርጣል ብቻ እግዚአብሔር ሁሉም ነገር ጣልቃ ገብቶ በባለሙያው ውስጥም የነንም መንፈስ ጠንካራ አድርጎ እዚህ ላደረሰኝ ጌታ ክብር ይሁንልኝ ከጎኔ ቆማችሁ ለረዳችሁኝ እዚህ ለምትሰሩ ለዶክተሮቹ ለባለሙያዎቹ ከታች ከጽዳት ጀምሮ ለተረባረባችሁ በቃ ሸክምን ለተሸከማችሁ እግዚአብሔር አምላክ እድሜ ይስጣችሁ የሕክምናውን ሲሰጡና የሕክምና ማዕከሉን ያስተባበሩ ያሉ የጤና ባለሙያዎች ከጉዳዩ ጋር በተያያዘ መልእክት አስተላልፈዋል ኢመርጀንሲ ስፔሻላይዝ ካረኩ 1-2 አመት ሆኖኛል እና የማርታን ፕሮግረስ ኢንች ባይ ኢንች ነው የምንከታተለው ለምሳሌ ማስመለሱ ትላንት 3 ከሆነ ዛሬ 2 ከሆነ ለኛ በጣም ግሬት ኢምፕሩቭመንት ነው ኢንች ባይ ኢንች በቃ ነው የተከታተልነውና መጨረሻም ለዚህ ስለበቃሽ በጣም ደስ ብሎኛል በሽታው ይዟት ስትገባ ሁላችንም ራሳችንን እንደተያዝነ ነው የተሰማንና በሰዓቱ የነበረው ስሜት በጣም ከባድ ነበር በጣም ተረብሸን ነበር እንቅልፍ አጥተን ነበር እዚህ ያለን ባለሙያዎች ከጽዳት ሰራተኛ እስከ ሲኒየር ሐኪሞች የነበረውን ስሜት እኛ ነን የምናውቀውና ይሄን ቀን እናፍቅ ነበር ከመጀመሪያው ቀን ጀምሮ እንደው ፈጣሪ ረድቷት ድና የምትወጣበት ጊዜ ሁሌ እናፍቅ ነበርና ስለሁሉም ፈጣሪን በጣም ማመስገን ፈልጋለሁ በጣም የተሰማኝ ስሜት እጅግ በጣም ደስ ብሎኛል በጣም አመሰግናለሁ ፈጣሪን ይመስገን ማለት ፈልጋለሁ ጀግና የሆኑ ባለሙያተኞች አሉ እዚህ በሚሰራው ስራ ያው ለተቀን ውሏችን እዚህ ነው አዳራችንም እዚህ ነው እና ጀግና የሆኑ ባለሙያተኞች አሉ ምልክቱ ያላቸው የትኛው ወባ መሰል ምልክት ያለው ሰው በመጣና ቢታይ ጥሩ ነው ሰው መዳን የሚችልበት በሽታ ስለዚህ እኛ አለን ይሄው ዝግጁ ሆነ የደቡብ ኢትዮጵያ ክልል የህብረተሰብ ጤና ኢንስቲትዩት ዋና ዳይሬክተር አቶ አጉኔ አሾሌ ስለ ሲስተር ማርታና በሕክምና ማዕከሉ ሕክምና አሰጣጡን በተመለከተ አብራርተዋል ይታወቃል ግዴታ ግንባራችን ደረታችን ሰጣችሁ ሰውን ያከማችሁ ሰውን ያዳናችሁ ራሳችሁን ደግሞ መስዋዕት አድርጋችሁ ባይዘው ማርታ ሌላ ቦታ ሄዳ ወይም ለክሶ ቦታ ሄዳ ወይ የሆነ ቦታ ሄዳ ተገናኝታ አይደለም እዚህ ሆስፒታል ውስጥ ሊታመሙ የመጡ ሊታከሙ ታሞ የመጡ ሰዎችን ኬር ሲታረግ ነው ወደ እዚያ ችግር ውስጥ የገባችውና ይሄም ያሳየው ደረታችሁን ሰጣችሁ ለህብረተሰባችሁ አገልግሎት የሰጣችሁ እንደሆነ ነው በተቀናጀና በተረባረበ መልኩ በሚተገበረው ስራ ውጤት ተገኝቷል ሲሉም አቶ አጉኔ ገልጸዋል ማርበርግ ቫይረስ እዚህ ከተከሰተ ጀምሮ በጣም ብዙ ጥረት አድርገናል ብዙ ለፍተናል እኛም ያው ሳንተኛ አድረናል እናንተም ሳትተኙ አድራችኋል እኛም ፈርተናል እናንተም ፈርታችኋል እኛም ታግለናል እናንተም ታግላችኋል አብረን በጋራ ሆነን የተሻለ ደረጃ ደርሰናል አሁን ዕውቀቱም አለን ራሳችንን መከላከል እንችላለን ህብረተሰቡን መከላከል እንችላለን ዋናው ጉዳይ የእናንተ ነው እዚህ በሽታ ላይ ዋናው ጉዳይ ጤና ባለሙያ እንዳይያዝ እንዳይጠቃ ማድረግ ነው ዋናው ማለት ነው ለአሁኑ ብቻ አይደለም ኤምቪዲ ብቻ አይደለም ማርበርግ ቫይረስ ብቻ ሳይሆን ሌላም ሊከሰት ይችላል ባይዞይ ቫይራል ዲዚዞች የመከሰት እንትናቸው ከፍተኛ ነው ለኬንያ ለደቡብ ሱዳን ቅርብ ስለሆነን ወደዚህ የመግባት ቻንሱ በጣም ከፍተኛ ስለሆነ በየትኛውም ሰዓት ላይ ጤና ባለሙያው ሬዲ መሆን ራሱን ኮንሺየስ ማድረግ አለበት ህብረተሰቡ አሁንም ከመዘናጋት ወጥቶ መከላከያ መንገዶችን ተግባራዊ እንዲያደርግ ዋና ዳይሬክተሩ አሳስበዋል